እኔ ማለት ነው ያው ባለትዳር ነኝ፣ ግን ያገባሁት በ14 ዓመት ያው 15 ሆናል። ያው በዛን ጊዜ በቤተሰብ ፍቃድ ሳይሆን ያው በውጭ ነው የወሰደኝ ማለት ነው ባሌ። ከዛ እንደወሰደኝ ግንኙነት አድርገናል ማለት ነው። እኔ አላቅም በዛን ሰዓት ማለት ነው። ከዛ በወሰደኝ ያው በሶስቱ ቀን ኒካ አሰሩልም ማለት ነው። ያ ኒካ ደግሞ አሁን አይፈቀድም እያሉኝ ነው። እና ምን ይደረግ ነው ማለት ኒካው ማለት አይፈቀድም ማለት ነው። እንዴት እንደገና ማሰር አለብን? አባትሽን ነግረሽ እንደገና ኒካ ይታሰር። እሺ ተዘከለከል ሀያቅ አላህ ይፈضል። የመጀመሪያ ጥያቄ እኔና ባለቤቴ ተለያይተናል እና በእኔና በሱ መካከል ማለት ተለያይተናል፣ 2 ልጆች አፍርተናል እና በእኔና በሱ መካከል ያለ የተፈጠረው ችግር ልጆች ላይ ተጽዕኖ እንዳይፈጥር እንዲ ማለት እኔ ጋር ነው ልጆቹ ያሉት እንዲገናኙ ማደረኩኝ እንዳያቸው ማለት ነው። ልጆቹ ደግሞ እሱ ጋር በሚሄዱ ጊዜ እኔ ያለሁት አሁን ስደት ላይ ነኝ። ጸባያቸው ይቀየራል። አብሶ ወንዱ ልጁ በጣም ያስቸግራል። የተለየ ባህሪ እናቴን አዛ ያደርጋታል እና እኔ እንዳይገናኙ ባደርግ አላህ ነገ የውመል ቂያማ ይጠይቀኛል። አይ ያን ከማድረጉ ወደ ተሻለ ነገር ነው እንጂ መሄድ ያለብሽ አባትን መከልከል አይፈቀድም። ባይሆን ምንድን ነው ማድረግ ያለብሽ? ይሄ ነገር የሆነ ከሆነ ናና ልጆችህን አይተህ ሂድ ይባላል። እዛ ሂዶ አህዋላቸው የሚለወጥ ወደ መጥፎ መንገድ የሚሄዱ ከሆነ መከልከል ነው። ሸሪዓውም የሚፈቅደው ይሄ ነው። ሰዎች የሚያፈስዷቸው ከሆነ ወደማያፈስዷቸው ነው። አባትየው ጤነኛ ሆኖ አላህን የሚፈራ ከሆነ ሳሊሕ የሆነ ከሆነ አባት ነው ማሳደግ ያለበት። አባትየው ጤነኛ ካልሆነ ሳይዕ ከሆነ መጥፎ የሆነ ከሆነ እናት ታሳድጋለች። ማዓዛሊክ ግን ከወላጅ ጋር ማለያየቱ ግን አይፈቀድም። ወንዶቹ ነው ልጆቻቸው እናቶቻቸው እንዳያዩ የሚያደርጉ አሉ። ነገ አላህ ፊት ተጠያቂዎች ናቸው። እናታቸውን ሊያዩ ይገባል። ምናልባት እናቱ ጤነኛ አይደለች፣ መጥፎ ባህሪ ነው ያላት፣ መጥፎ ስነ ምግባር አላት የተባለ ከሆነ ያ መጥፎ ስነ ምግባር ስላላት ራሱን ማሳደግ ይችላል። ቢሆንም ግን እናቱ ለተወሰነ ጊዜ መጥታ ልጆቿን ማየት ግን መፍቀድ መቻል አለበት። እንደዚሁም አባትም ይሄው ነው። መጥፎ ከሆነ መጥፎ ባህሪያቶች ካሉ አላህ ስብሐነሁ ወተዓላ የማይፈልጋቸውን ተግባራቶች የሚፈጽም ከሆነ ይህን ነገር ማስቆም ትችላለች። ልጆቹ የእሱን ባህሪ ይዞ መጥፎ እንዳይሆኑ በተወሰነ ጊዜ ግን ተጠርቶ መጥቶ ቤቱ ልጆቹን የተወሰነ ጊዜ አይቶ መሄድ መደረግ አለበት። ካልሆነ ጭራሽ ልጆች አባት እንደሌላቸው ማድረግ እንደዚሁ ደግሞ እናት እንደሌላቸው ማድረግ ይሄ ወንጀል ነው። ዝምድናን መቁረጥ ደግሞ ከባድ ወንጀል ነው። በእስልምና አይፈቀድም። አያቂላ ሁለተኛ ጥያቄ ደግሞ ልጄ ታማብኝ በጣም ሙት ላይ አፋፍ ላይ እያለች ይሰማል? አዎ እየሰማው ነው። ሁለተኛ ጥያቄ ደግሞ ልጄ በጣም ታማ ሞት አፋፍ ላይ እያለች ሆስፒታል ውስጥ እኔ 2 ረካ ሰግጄ በጌታዬ እና በእኔ መካከል ንያ አደረግኩኝ እና ያ ንያ ማድረግ ያለብኝ እዛው የነየትኩበት ቦታ ላይ ነው ወይስ በሌላ በኩል እችላለሁ? ንያው እንደተጠበቀ ሆኖ ማለት ነው። ያልኩት ሆስፒታል ውስጥ ላይ ያው ካየሁት አንጻር ሆስፒታል ውስጥ ላይ ያሉትን ሰዎች እንደዚህ በቃ በቻልኩት አቅም እንዲህ ነው ብዬ ባልወስንም ያሉትን መሳኪን አበላለሁ አልኩኝ። አሁን ደግሞ እኔ ደግሞ በጣም ደግሞ ውስጥ ገብቼ ሆስፒታሉ ማለት እኔና ልጅ ባስታመምኩበት ሰዓት በጣም ዞር ብዬ ነበረ። በዛ ሰዓት በጣም አብዛኛው የክፍለ ሀገር ስለሆኑ ከክፍለ ሀገር ነው ሪፈር እያደረጓቸው የሚመጡት እና በጣም ብዙ ጊዜ መድኃኒት መግዣ ብር ይቸገራሉ እና መመገቡን ትቼ የመድኃኒት እንዲገዙበት ብሩ ማድረግ እችላለሁ? ችግር የለውም። የነየትሽውን እነሱ መስጠት ትችላለች። አንቺ ነዝር ነው የገባሽው ማለት ነው። ነዝር ነው ስለት ነው። አዎ ልጄን አላህ አፊያ ካደረግክብኝ እኔ በቃ በደስታ እኔ በሰዓቱ በጣም ጭንቅ ላይ ነበርኩ እና አላህዬ በቃ በጌታዬ መካከል እኔ ደስተኛ ሆኜ ነው ያን ነገር በቃ አላህዬ ልጄን ከሞት ላይ ካዳንክልኝ ይሄንን ነገር አደርጋለሁ ብዬ ነየጥኩኝ። በቃ ታደርጊያለሽ፣ ችግር የለውም። የገባሽውን ቃል መፈጸም ብቻ ነው። ዩፉነ ቢነዝሪ ብለዋል አላህ ስብሐነ ወተዓላ። እነዛ አማኞች ትክክለኛ አላህን የሚፈሩና በጌታቸው ያመኑ የሆኑ ሰዎች
የገቡትን ቃል ይፈጽማሉ ይላል። ስለት ለአላህ ስለሆነ ስለቱ። ስለዚህ ይህንን አላህ ስብሐነሁ ወተዓላ እንዲቀበልሽ ግዴታ ሆኖብሻል። በገዛ ራስሽ ግዴታ አስደርገሻልና ያለሽ ነገር አሁን እንዳልሽው ለነዛ ለተባሉ ሰዎች መስጠት ነው። ጀዛኩም ላህ ኸይር። አላህ ይጠውል አምሮት ረጅም እድሜ ይስጦት ከሀያት ጋር አሚን። አላሁማ አሚን። ጀዛኪላሁ ኸይር ባረከላሁ ፊክ። ወላጅ ዝምድናን መቁረጥ የለበትም ያለው አላህ ስብሐነሁ ወተዓላ ሰላማዊ በሆነ መልክ የተጓዙ ከሆነ ነው። እሷን መብት ያከበሩላት፣ እሷ ደግሞ የእነሱን መብት ያከበረችላቸው ከሆነ ነው። የእሷን እምነት ተጽዕኖ የሚያደርጉባት ከሆነ መቋረጥ ትችላለች። እሷን የሚጫኗት ወደ ክህደት የእናት አባት ሀቅ ብላ ስትቀርባቸው እነሱ ደግሞ ወደ እነሱ እንድትገባ ስለሚፈልጉ ብዙ ነገር በቃ ከመጸለይ ምናምን አንስቶ ጫና ያደርጉባቸዋል። እና ልጆቹም እዛ ሲሄዱ ደግሞ አይምሯቸው ሌላ ላይ ነገር ስለሚያይ ትንሽ ጫና አለ እና በቃ በፊት ለፊታቸው እንደዚህ መስለም እንደዚህ ወደ እኛ መምጣት አለባቸው የሚል ሁላ ስለሚናገሩ ልጆቹም ጥሩ ህሊና የላቸውም። እሷም ትሰጋለች እና ይሄ ነገር ፍራቻ ስላላት ጠይቅልኝ ላይ መንገር ነው። እሷ ትነግራችኋለች። ይህን ነገር የምታደርጉ ከሆነ እኔ ወላጆቼ ናችሁ፣ የእናንተ የራሳችሁን እምነት የራሳችሁ ነው። ለኩም ዲኑኩም ወሊየ ዲን ብለዋል አላህ ሱብሓነሁ ወተዓላ። የራሳችሁ እምነት አላችሁ፣ የራሴ እምነት አለኝ። በእምነታችን ተከባብረን የምንሄድ ከሆነ ዝምድናዬን እቀጥላለሁ። የኔን እምነት ተጽዕኖ የምታደርጉ ከሆነ ግን እኔ ከእናንተ ያለኝን ነገር እርቃለሁ ብላ ትንገራቸው። ይህንን ነገር የማያስቆሙ ከሆነ መተው ትችላለች፣ ችግር የለውም፣ አያስጠይቃትም አላህ። እንደውም እሷ መጀመሪያ እንደውም እኛ በቃ ከዚህ በኋላ ወደ እኛ ካልተመለስሽ ከዚህ በኋላ ልጃችንም አይደለሽም የሚል ሁላ ደረጃ ደርሰው ነበር። ችግር የለውም እሱ ችግር ልጃችን አይደለሽም ጋር ይበሏት እነሱ እንጂ ልጃቸው ነች። እነሱ ይሄ አንዳንድ ጊዜ ሰዎች የሚሉት ነገር ነው። አላህ ስብሐነሁ ወተዓላ ግን ልጅነቱን አትካድ ብለዋል። በቃ የፈለገ እነሱ እምነት ነው እንጂ የምትለያየው ወላጆቿ ናቸው። መከባበር ካለ እምነቷን ተጽዕኖ የማያደርጉባት የሆነ ከሆነ ብታግዛቸው፣ ብትጠይቃቸው፣ ምን ብታደርጋቸው አይከለክልም ኢስላም። ወደ እምነቷ የሚመጡ ከሆነ ግን ከእምነቷ የበለጠ ነገር የለም። ከጌታዋ የሚያጣሏት ስለሆነ ያንን መቁረጥ ትችላለች፣ ችግር የለው። ልጆችም ተጽዕኖ የሚያደርጉባት ከሆነና ወደ ሌላ እምነት የሚወስዷት አይነት ከሆነ ልጆቿንም መግታት ትችላለች። ነገር ነው። ሴት ልጅ ኢዳዋን መቁጠር የምትችለው በአንድ ነው፣ በሁለት ነው፣ በሶስት ነው? ስትፈታ ነው? እንዴት ነው? ለስንት ጊዜ ነው ኢዳ መቁጠር ያለበት? አንድና ሁለት ነው። አንደኛ ፍች 3 ዕዳ ታያለች። ሁለተኛው ፍች 3 ዕዳ ታያለች። ሶስተኛው ፍች ኦልሬዲ ሄዳለች። ስለዚህ ሌላ ማግባት ስትፈልግ ሶስተኛውን ቢሆን ከሱ ትለያለች። ግን ሶስተኛውን ቢሆን ያው ዕዳዋን ትቆጥርና ከዛ በኋላ ነው ሌላ ሰው ሊያገባት የሚችለው። የመጀመሪያው ዕዳ ሊመልሳት ስለሚችል፣ ሁለተኛውም ዕዳ ሊመልሳት ስለሚችል ነው። 3 ፈሬድ ካላየች ሌላ ባል ማግባት አትችልም። 3 ፈሬድ ካየች በኋላ ግን ሌላ ባል ማግባት ትችላለች። የመጀመሪያ ፍችና ሁለተኛ ፍች። ሶስተኛ ፍች ከሆነ ግን ጨርሶ መመለስም አይቻልም። ሶስተኛ ፍች ከሆነ ግን ጨርሶ መመለስ አይቻልም፣ ሌላ ባል ካላገባች። ኡስታዝ በሁለት ከሆነስ? ሁለቱም ያልኩ እኮ ነው። ሁለተኛው ፍችም ከሆነ 3 ፈሬድ እስከምታይ ድረስ ሌላ ባል አያገባትም። ማሻአላህ አይደል? ጀዛኩላህ ኸይረን ኡስታዝ። አላህ ያቆይ። 3 ዕዳ ካጠናቀቀች በኋላ ሌላ ባል ማግባት ትችላለች። መርሐባ ኢንሻአላህ። ጀዛኩላህ ኸይረን ኡስታዝ። حياك الله حبيبي، الله يبارك فيك።